ኢትዮጵያ ወታደሮቿን እንድትልክ በአሜሪካ ተጠይቃለች። የተባለለት የጋዛ ተልዕኮ ምንድን ነው? እስራኤል በሐማስ የተፈጸመባት ጥቃት ተከትሎ በጋዛ ለ2 ዓመታት ያካሄደችው መጠነ ሰፊ ወታደራዊ ዘመቻ በተኩስ አቁም ስምምነት እንዲያበቃ፣ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛ መልሶ ለመገንባት እቅድ መቅረቡ ይታወቃል። በአሜሪካ ፕሬዚዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታው ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆን በጋዛ የሚካሄደውን ጥቃት ገብ ብሏል። በሰላም እቅድ በጋዛ ውስጥ የደህንነት ጥበቃ የሚያደርግና የተኩስ አቁም ስምምነት የሚቆጣጠር ዓለም አቀፍ አረጋጊ ኃይል አይኤስኤፍ ተቋቁሞ እንደሚሰማራ ተጠቅሷል። ትራምፕ ያቀረቡት 20 ነጥቦችን በያዘው የሰላም እቅድ ውስጥ በ15ኛ ተራ ቁጥር ላይ የሰፈረው ሀሳብ አሜሪካ ከአረብና ከዓለም አቀፍ አጋሮች ጋር በመስራት ጊዜያዊ ዓለም አቀፍ አረጋጊ ኃይል አይኤስኤፍ በማዋቀር በአስቸኳይ ጋዛ ውስጥ እንደሚሰማራ ይደረጋል ተብሏል። ይህ ኃይል ከዮርዳኖስ ከግብፅ ጋር በመመካከር በጋዛ ውስጥ የሚሰማሩ የፖሊስ ኃይል አባላት አጣርቶ በመመልመል ስልጠና ይሰጣል። በጥምረቱም ከግብፅና ከእስራኤል ጋር በመሆን የድንበር አካባቢ ደህንነት የመጠበቅ ኃላፊነት ይሰጧል ተብሏል። እንዲሁም ጋዛ ሰርጥ ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስ ማስፈታት እንዲሁም በጣም አስፈላጊ የሆኑ የሰብአዊ እርዳታ አቅርቦት፣ የተኩስ እንዲሁም ማመቻቸት የሚሰማሩ ኃይል ኃላፊነት እንደሚሆን ተነግሯል። ነገር ግን በእቅዱ መሰረት እስራኤል ወታደሮችን በማስወጣት ጋዛን ለሚሰማረው ኃይል ስታስረክብ ሐማስም ትጥቁን መፍታት ይጠበቅበታል ተብሏል። ትጥቅ የማስፈታት ሁኔታ በምን ያህል መጠን እና እንዴት ይከናወናል የሚለው ገና በውል ያለየለት ጉዳይ መሆኑ ሪፖርቶች ያመለክታሉ። ፕሬዚዳንቱ እቅዱን ለማስፈጸም ዋነኛው ኃላፊነት ያለባቸው የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባለፉት ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ የሰላም አስከባሪ ኃይል ተሰብስቦ ስራውን እንደሚጀምር ሁኔታ እንደሚመቻች አመላክቷል። በሁሉም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን የአረጋጊው ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞች ተናግሯል። በጋዛ የተካሄደው የ2 ዓመት ጦርነት ያስቆመው ስምምነት ሁለተኛ ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የአውሮፓውያኑ ዓመት መጀመሪያ ላይ እውን እንደሚሆን የአሜሪካ ከፍተኛ ባለስልጣናት ጥረት እያደረጉ ነው። ሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ለተልዕኮ አስተዋጽኦ ለማበርከት ፍላጎታቸውን መግለጻቸውና የኃይል መጠን ተዋጽኦ የሚያሰፍሩበት ሁኔታ ስልጠናና ኃላፊነት የማዋጣት መመሪያ በማዘጋጀት ላይ መሆኑ ተገልጿል። እንዲሁም ባለፈው ሳምንት የአሜሪካ የጦር ሰራዊት ማዕከላዊ እዝ ከ25 የሚበልጡ ሀገራት ተገኝተው ወደ ጋዛ የሚሰማራ ኃይል በሚኖረው የእዝ ተዋረድና በተያያዥ ጉዳዮች ላይ እቅድ ለማውጣት ኳታር ዶሃ ውስጥ ስብሰባ አካሂዷል። በፕሬዝዳንት ትራምፕ የሚመራው የጋዛ የሰላም እቅድ አካል የሆነው የማረጋጋት ኃይል በአሜሪካ ጄኔራል እንደሚመራ የታሰበ መሆኑ ተነግሯል። ጋዛ ውስጥ የሚሰማሩ ወታደሮች ማዋጣቱ ዋነኛ ጥያቄ ሲሆን፣ ነገር ግን የወታደሮች ስምሪት ጨምሮ 5 ዋነኛ ሀገራት የሚሳተፉባቸው መስኮች አሉ። እነዚህም ወታደሮች የሚሰማሩበት ሕግ አስከባሪ መኮንኖች፣ የገንዘብና የአቅርቦት ድጋፍ፣ ፍልስጤማውያን ፖሊስ መኮንኖች ማሰልጠንና መደገፍ ናቸው። እቅዱን እየመራች ያለችው አሜሪካ ከተለያዩ ሀገራት የተውጣጡ ወደ 10,000 የሚደርሱ ህብረ ብሔራዊ ወታደሮች በቀጣዩ የአውሮፓውያኑ ዓመት አሰባስቦ ለማሰማራት ትሻለች። ነገር ግን ከ8,000 የሚልቁ ወታደሮች ማግኘት አትችልም በማለት ጥርጣሬ ውስጥ ይገልጻሉ። በጋዛ ውስጥ ለሚሰማሩ ኃይል አስተዋጽኦ ለማበረከት ፍላጎታቸውን ካሳዩ 19 ሀገራት መካከል አብዛኞቹ በቁሳቁስ በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን፣ ወታደሮች በመላክ በኩል ግን በተጨባጭ የተባለ ነገር የለም። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት ጨምሮ በርካታ የመካከለኛው ምስራቅ መንግስታትና የአሜሪካ ወዳጅ የሚሰማሩ ኃይል የሚያስፈልገውን ገንዘብ ለማሰባሰብ እየሰሩ መሆኑ ተነግሯል። አሜሪካ የተለያዩ የዓለም አገራት በጋዛ የሰላም አስከባሪ ውስጥ ተሳትፎ እንዲሆን ጥረት እያደረገች መሆኑ የሚያመለክት ሪፖርት እየወጣ ነው። አሜሪካ የምትፈልገው የኃይል ወታደሮች በጋዛ ለሚሰማሩ ኃይል በጊዜያዊ ማግኘት ባለመቻሏ በከፍተኛ ባለስልጣናት በኩል አገራት እንዲሳተፉ እያግባባች ይገኛል። ሀገራቱ ወታደራቸውን እንዲሳተፉ ምክንያት ከሆናቸው ምክንያቶች መካከል የአረጋጊ ኃይል ስልጠናና ኃላፊነት እስከምን ድረስ እንደሚሆን በግልጽ አለመሆኑ ነው። ይህንን ችግር ለመፍታት በዶሃ ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቧል። በተጨማሪም በጋዛ ውስጥ የሚሰማራው ወታደሮች የሐማስ ተዋጊዎች ትጥቅ እስከ ማስፈታት የሚደርስ ኃላፊነት በትራምፕ እቅድ ውስጥ በማካተቱ ይህም ሀገራት ወታደራቸውን ጋዛ ውስጥ ከሐማስ ጋር ፍልሚያ ውስጥ እንዲገቡ ሊደረግ ይችላል የሚል ስጋት በመፈጠሩ ነው። በእርግጥ የትጥቅ መፍታት ጉዳይ በሐማስ በኩል ሙሉ ተቀባይነት የለውም። በቅርቡ የሐማስ ከፍተኛ ባለስልጣናት የሆኑት ካሊድ መሻል ለአልጀዚራ ሙሉ ትጥቅ መፍታት የሚመለከት ሀሳብ ከሐማስ በኩል ተቀባይነት የሌለው ሲሉ ተናግሯል። ነገር ግን እስራኤል እና አሜሪካ ፍልስጤማውያን ቡድን ትጥቅ እንዲፈታ ያለማቋረጥ ሲጠይቁ ቆይቷል።
የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ ባለፈው ጥቅምት ወር ላይ ሐማስ ትጥቁን ማስረከብ ቁልፍ ጉዳይ ሲሉ አጽንኦት ሰጥተው ተናግሯል። አሜሪካ ሰላም አስከባሪያን ለማሰባሰብ እየተጣደፈች ባለበት ሁኔታ የሐማስ ትጥቅ ማስፈታት ጉዳይ አስቸኳይ ግልጽ ያለው ውሳኔ ስምምነት ላይ ካልደረሰ የታሰበው የጋዛ አረጋጊ ኃይል ስምሪት ከማደናቀፍ አልፎ ሌላ ዙር ግጭት እንዳይቀሰቅስ ይሰጋል። በርካታ ሀገራት በጋዛ ዓለም አቀፍ አረጋጊ ኃይል ውስጥ በአንድም ሆነ በሌላ መልኩ አስተዋጽኦ ለማድረግ ፈቃደኛ መሆናቸውን የገለጹ ቢሆንም በተጨባጭ ምን ያህል ወታደሮች ለማሰማራት ወይንም የገንዘብ ድጋፍ እንደሚሰጡ ይፋ የሆነ ነገር የለም። ከመነሻው አሜሪካ፣ ግብጽ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ እና ኳታር የሰላም አስከባሪ ስምምነት ተግባራዊ ለማድረግ ግፊት ሆነው እየጣሩ ነው። ነገር ግን ወታደሮቻቸውን ስለማሰማራታቸው ምንም ፍንጭ አልሰጡም። ነገር ግን የሩቅ ምስራቅ አገር ኢንዶኔዥያ በጤናና በመልሶ ግንባታ ውስጥ የሚሳተፉ እስከ 20 ሺህ የሚደርሱ ወታደሮች ለማዋጣት ፈቃደኛ በመሆኗ ቀዳሚ ናት። በተመሳሳይ አውሮፓዊቷ ጣሊያን ለጋዛ ሰላም ወታደሮች እንደምትልክ የእስራኤል ጋዜጦች ዘግበዋል። ቱርክ ወታደሮቿን የማሳተፍ ፍላጎት እንዳላት ብትገልጽም በጋዛው ጦርነት ወቅት በነበራት አቋም ምክንያት እስራኤል ተሳትፏን አልተቀበለቻትም። እንዲሁም የቱርክ ወዳጅ የሆነችው አዘርባይጃን ከመነሻዋ ፈቃደኝነቷን ገልጻ የነበረ ቢሆንም ሀሳቡን ለመቀየር እያንገራገረች መሆኑ አንዳንድ ሪፖርቶች እየጠቆሙ ነው። አሜሪካ የጋዛ አረጋጊ ኃይል በአጭር ጊዜ ተዋቅሮ ዋነኛ ጉዳይ የሆነው ወታደሮች ከተለያዩ ሀገራት በማሰባሰብ በትራምፕ የተኩስ አቁም እቅድ መሰረት በጋዛ ውስጥ ተሰማርተው ሁለተኛ ምዕራፍ ስምምነት ስኬታማ እንዲሆን እየጣረች ነው። እስካሁን የአሜሪካ የውጭ ጉዳይ መስሪያ ቤት 70 ሀገራት በተለያዩ መልኩ በጋዛ የሚሰማራ ኃይል ውስጥ ተሳትፎ እንዲሆኑ ጥያቄ ማቅረቡና 19 ሀገራት ወታደሮችን ለመላክ ወይም የተለያዩ ድጋፍ ለማድረግ ፈቃደኛ መሆናቸውን እንዳሳወቁ ወል ስትሪት ጆርናል ዘግቧል። ከተለያዩ የዓለም አቀፍ ክፍሎች በዚህ ተልዕኮ ውስጥ እንዲሳተፉ ከጠየቁ ሀገራት መካከል ከአፍሪካ 3 ሀገራት ስም ተጠቅሷል። የጋዛ ተግባሮችና የተኩስ አቁም እንዲደርሱ ጉልህ ሚና የነበራት ግብጽ ዋነኛዋ ስትሆን በምን መልኩ እንደምትሳተፍ ባይገለጽም ሞሮኮም ያለችበት ሲሆን ኢትዮጵያ ደግሞ ወታደሮች እንድትልክ ተጠይቃለች ተብሏል። ከኢትዮጵያ ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫ ሆነ ማስተባበያ አይሰጥም። ኢትዮጵያ በዓለም አቀፍ የጋዛ አረጋጊ ኃይል ውስጥ ወታደሮች እንድታሳተፍ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ መጠየቋ ተዘግቧል። ጉዳዩን በቅርቡ የሚያውቁት 2 ምዕራባውያን ዲፕሎማቶች ነግሮኛል ብሎ ታይምስ ኦፍ እስራኤል ባወጣው መረጃ ምንም አይነት ዝርዝር ሳይገለጽ ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮች እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲል ዘግቧል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ህዳር 24 2018 ዓመት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላም፣ ቀጠናዊ መረጋጋት በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸው መስሪያ ቤታቸው ማሳወቁ ይታወሳል። ነገር ግን በአሜሪካና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገው የስልክ ውይይት በተመለከተ ምንም አይነት ዝርዝር ካለመውጣቱ በተጨማሪ ከኢትዮጵያ መንግስት በኩል ስለንግግሩ የተባለ ነገር የለም። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህዳር ወር ማብቂያ ላይ ያደረጉት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀድሞ ነሐሴ አጋማሽ ላይ የተደረገ ነበር። ከውጭ ጉዳይ ሚኒስትር የስልክ ውይይት አንድ ሳምንት ቀደም ብሎ በህዳር ወር አጋማሽ ላይ የአሜሪካ የጦር ሰራዊት የአፍሪካ አዛዥ ጀነራል ዳግቪን አንድሬስ በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትር እንዲሁም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተው ነበር።